ሚዲያ ለአንድ ሀገር እድገት ወሳኝ ሚና አለው። በሐዋሳ ከተማ አስተዳደር ስር የሚገኙ የኮሚኒኬሽንና የሕዝብ ግንኙነት ባለሙያዎች በሚዲያ ሞኒተሪንግና በሕዝብ አስተያየት ዙሪያ ያተኮረ ስልጠና እየወሰዱ ነው። በስልጠናው ላይ የሐዋሳ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ምርጫዬ ደመቀ የኮሚኒኬሽን ባለሙያዎች የሚሰሯቸውን ስራዎች በቴክኖሎጂ ለማስደገፍና በሕዝብ አስተያየት ዙሪያ የሚሰሯቸውን ይበልጥ ለማሻሻል ያለመ ነው ብለዋል። የቴክኖሎጂ አጠቃቀምና የህዝብ አስተያየት እንደዚሁም የሚዲያ ሞኒተሪንግ ላይ ያተኮረ ስልጠና ነው የሰጠነው። ሐዋሳ ከተማ ልማት እንደዚሁም የሐዋሳ ከተማ የኢንቨስትመንት አቅም፣ የሐዋሳ ከተማ የቱሪዝም አቅም ለዓለም ለተቀረው ለኢትዮጵያ ህዝብ ለማሳየት የሚያስችል የሚዲያ አቅም ለመፍጠር ነው የዛሬው ስልጠና በዋናነት የታሰበው። በሐዋሳ ከተማ እየተከናወኑ ያሉ የመሰረተ ልማት ስራዎች እንደ ኮሪደር ያሉ ስራዎችን በሚዲያው አጉልቶ ማሳየት ይገባልም ሲሉ አቶ ምርጫዬ ተናግረዋል። ለዚህ ደግሞ ስልጠናው ትልቅ ጠቀሜታ እንዳለው ገልጸዋል። ሐዋሳ ከተማ አሁን ላይ የደረሰችበት አለ። ለምሳሌ የመሰረተ ልማት ስራው፣ የኮሪደር ልማት ስራው፣ አሁን ቀጥሎ የሀይቅ ዳርቻው እየተገነባ ነው። እነዚህን ደግሞ በቴክኖሎጂ አስታግሶ የሰዎች ጆሮና አይን ውስጥ እንዲገባ የማድረጉ ስራ እንዴት ነው የሚደረገው የሚለው ነገር ላይ በዋናነት ትኩረት የሰጠ ስልጠና መሆኑን አይቻል። ስልጠናውን የሰጡት በሐዋሳ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ዮናታን ዘብዲዮስ ሲሆኑ ስልጠናው ትኩረቱ በሚዲያው ሞኒተሪንግና የህዝብ አስተያየትን የተመለከቱ ርዕሰ ጉዳዮች እንደሆኑ አንስተዋል። ኢትዮጵያ የምትገኝበትን ሁኔታ ታውቃላችሁ። የአፍሪካ ቀንድን የጂኦፖለቲክስ ሁኔታ አለ። የአገሪቱ የእድገት የተለያዩ ጉዳዮች አሉ። በተለይ አሁን ምርጫ ላይ ነው የምንገኘውና ወይም ህዝቡ ምን አይነት አስተያየት አለው፣ ሚዲያውስ ምንድነው እያደረገ ያለው፣ ሚዲያው እያደረገ ያለውን ደግሞ ሌሎቹ ሰዎች በምን አይነት መንገድ ነው የሚቀበሉት የሚረዱት የሚለውን ለማየት ያን አይቶ ደግሞ የውሳኔ ሰጪ አካላት ደግሞ ውሳኔ መስጠት እንዲችሉ የሚያስችል ኮንሰፕት ወይም ሀሳብ ስለሆነ ይህን ሀሳብ ደግሞ ባለሙያዎች የኮሚኒኬሽን ባለሙያዎች ከሰሩ፣ ከተነተኑ፣ ካጠኑ፣ ኢቫሉዌት ካደረጉ ወይም ከገመገሙ በኋላ ይህንን ውጤት ለአለቆቻቸው ሲልኩ አለቆቻቸው ደግሞ ያን መረጃ መስጠት አድርገው ውሳኔ እንዲሰጡ ለማስቻል የሚያግዝ ስልጠና ነው ማለት ነው። የስልጠናው ተሳታፊዎችን በበኩላቸው መሰል የስልጠና መድረኮችን ማጠናከር እንደሚገባ ገልጸው በተለይም 7ኛው ጠቅላላ ምርጫ በአግባቡ ለመዘገብ ትልቅ እድል እንደፈጠረላቸው ተናግረዋል። ከምርጫው ጋር በተያያዘ ለምርጫው ታማኝ ፍትሐዊና ተደራሽ የሆነ የዘገባ ስርዓት እንድንከተል ሊያስችል የሚችል የስልጠና አይነት ነው። በሚዲያ ሞኒተሪንግ ላይ እያሰለጠነ ነበርና አናሊሲስ ይሰራል። ደግሞ ሚዲያ የሚያገለግለው ምንድነው? ዋናው ጥቅሙ ደግሞ ከኢንተርቴይንመንትም ማስታወቂያም ከመስራት ከተማንም ከመሸጥ ባሻገር ደግሞ ቅድሚያ የአደጋ ጊዜ ስጋቶች፣ አሁን ምርጫ ላይ ቅድሚያ የአደጋ ጊዜ ስጋቶችን ለይተን አውጥተን የቱጋ ነው ክፍተት ያለው የቱጋ ነው መሰራት ያለበት የሚለውን በሰፊው እንድናይና እንድንዳስስ አድርጎ ሚዲያ ሞኒተሪንግ እንዲሁም ደግሞ የህዝብ አስተያየት ለዚህ ምርጫ መሳካት ትልቁን ድርሻ ይወስዳሉ ብዬ ነው ማስበው። የዲጂታል ፕላትፎርሙ የዲጂታል ምዝገባ ሁሉ ተዘርግቶ ባለበት በዚህ ሁኔታ ህብረተሰቡ ውስጥ እንዴት ነው ዝግጅቱ ለመምረጥ ያለው ነገር ምን ያህሉ ተመዘገበ፣ ምርጫውን አስመልክቶስ እያደረገ ያለው ዝግጅት ምን ይመስላል የሚለውን በህዝብ አስተያየት ሰብስበን ከወዲሁ ዳታ ማዘጋጀት የምንችልበትን ሰፊ እድል ይፈጥርናል። አሁን ላይ የድህረ እውነት ዘመን እንደመሆኑ መጠን የኮሚኒኬሽንና የህዝብ ግንኙነት ባለሙያዎች ለህብረተሰቡ ትክክለኛና እውነተኛ ዘገባ መስራት እንዳለባቸው የሐዋሳ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ምርጫዬ ደመቀ ገልጸዋል። ለምሳሌ አሁን የሲቲዝን ጆርናሊዝም የተስፋፋበት ነው። አሁን ላይ ሰው በራሱ ፌስቡክ ላይ የራሱን አይዲያ፣ የራሱን ስሜት፣ የራሱን ሀሳብ ይገልጻልና ስለዚህ ይሄ ባለሙያ ደግሞ ወይም ይሄ አሁን እኛ መዋቅር ላይ ያለ አጠቃላይ ባለሙያ ከራሱ መጀመር አለበት፣ ንቁ መሆን አለበት። 7ኛው ሀገራዊ ጠቅላላ ምርጫም ፍትሐዊ፣ ሰላማዊና ዲሞክራሲያዊ እንዲሆን የኮሚኒኬሽንና የህዝብ ግንኙነት ባለሙያዎች ኃላፊነታቸውን በአግባቡ ሊወጡ ይገባልም ሲሉ አቶ ምርጫዬ አሳስበዋል። ሀገር የምትገነባበት አንዱ የአስተዳደር ዘዴ ነው፣ ሲስተም ነው። ስለዚህ ይሄ ሲስተም ደግሞ በትክክል ህዝቡ ውስጥ ቅቡልነት ያለው መንግስት እንዲመሰረት የኮሚኒኬሽን ባለሙያ ሚና በጣም የላቀ ከህዝብና በመንግስት መካከል የሚነጣጥሉ ኃይሎችን መታገል፣ ለነዚህ ደግሞ ተገቢ ምላሽ እየሰጡ መሄድ፣ ከመንግስት ትክክለኛ ዘገባን መዘገብ